ጤና ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? ሰላም ጎሳይ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ ላስታውሳችሁ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያን እንድታደርጉ በትህትና ጠይቃችኋለሁ። ስለሚኖራችሁ ማንኛውም አስተያየት በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ፣ ሁሉንም እመለከታችኋለሁ። ስለ ውድ ጊዜያችሁ እጅግ አድርጌ አመሰግናለሁ። በዚህ ፕሮግራም ስለ አንዶኒ ኢራዮላ ለማንሳት ነው። አዲሱ የሊቨርፑል አሰልጣኝ ሆኖ ተሹሟል። ኢራዮላ ከቦርንመዝ ወደ ሊቨርፑል ያደረገው ሽግግር በዚህ ክረምት በአሰልጣኞች ዝውውር በጣም በትልቁ የሚነሳ ነው። በእርግጥ ሊቨርፑል የአሰልጣኝ ለውጥ እንደሚያደርግ ግልጽ ነበረ። መቼ የሚለው ነበር ጥያቄ። አሁን ተፈቷል። አርነ ስሎት ከሊቨርፑል ጋር ተለያይተው አዲሱ የሊቨርፑል አሰልጣኝ አንዶኒ ኢራዮላ ሆኗል። ወጣቱ አሰልጣኝ አንዶኒ ኢራዮላ በአትሌቲክስ ወጣት ሲስተም ውስጥ ነው ያደገው እና በመጀመሪያ በዲግሪ ፕሮግራም ሕግ እያጠና ደግሞ ለላሊጋ መጫወትን አጣምሮ ያስኬድ ነበረ። 3 ዓመታትም በዩኒቨርሲቲ ከመቆየት በኋላ በፕሮፌሽናል ፉትቦል ካሪየሩ ሙሉ በሙሉ ትኩረቱን እግር ኳስ ላይ ለማድረግ ማለት ነው ከዩኒቨርሲቲ ድራፕ አውት አደረገና ሙሉ በሙሉ ትኩረቱን ወደ እግር ኳስ አደረገ። በስፔን አትሌቲክ ክለብ ወይም አትሌቲክ ቢልባኦ 510 ጨዋታዎችን አድርጎ በ12 የውድድር ዘመናት ነው እነዚህን ያደረገው እና 4ቱን የውድድር ዘመናት ደግሞ የቡድኑ ካፕቴን ሆኖ ነበረ ያሳለፈው። በ2015 ክረምት እንግዲህ አትሌቲክ ቢልባኦን ለቀቀ። የተጫዋችነት የመጨረሻ ዓመቱን ያሳለፈው ደግሞ ለኒውዮርክ ሲቲ ፉትቦል ክለብ በመጫወት ነበር እና ኖቬምበር 2016 ላይ ከተጫዋችነት ሪታይር ለማድረግ ትክክለኛው ጊዜ ነው ብሎ ሲያስብ የአሰልጣኝነት መንገዱን ያዘ ወይም ጀመረ። ከ2 ዓመታት ባነሰ ጊዜ የመጀመሪያ ስራውን ያዘ። ወደ ሳይፕረስ ነበረ የወሰደው። ከዛም ደግሞ ወደ ስፔን ተመልሶ 2ኛ ዲቪዥን ላይ ይገኝ የነበረውን ሚራንዴሽን ነበር የያዘው። በ2019-20 የውድድር ዘመን ደግሞ አንድ ብቸኛ ሲዝን ባሳለፈበት በዚያ ጊዜ በኮፓ ዴል ሬይ የግማሽ ፍጻሜ ተፋላሚ ሲሆን ሴልታ ቪጎ፣ ሴቪያ እና ቪያሪያልን አሸንፎ ነበር። በወቅቱ በጣም አስገራሚ ፐርፎርማንስ ነበረው ይሄ ቡድን። ይህ ሲሆን በክለቡ ታሪክ ለ2ኛ ጊዜ ነው። ከዛ በኋላ የመጣው የአይን የሚስብ ትኩረትን የሚስብ አስደናቂና ደግሞ ራሱ ኢራዮላንም አይን ውስጥ ያስገባው ወይም አይን ውስጥ የገባበት ጊዜ ነበር። 3 ዓመታትን በራዮ ቫይካኖ ያሳለፈበት። ራዮ ቫይካኖ እንግዲህ በተጠናቀቀው የውድድር ዘመን በኮንፈረንስ ሊግ ለፍጻሜ ደርሶ እንደነበር ይታወሳል። ብቻ ያኔ ኢራዮላ ይሄንን ቡድን ለ3 ዓመታት ይዞት ነበር እና ባጫወቱ በጣም የሚደንቅ ነበረ። ኢራዮላ ለዚህ ክለብ መልስ የሰጠው ጊዜ ሳያጠፋ በመጀመሪያው የክለቡ ጥያቄ ነበረ። የማድሪዱን ክለብ ወደ ላሊጋ ማሳደግ ነበረ የዚህ ክለብ ጥያቄ ለአንዶኒ ኢራዮላ ያቀረበው። ኢራዮላም ያንን አድርጓል። እናም የያኔው የኢራዮላ ራዮ ቫይካኖ በጣም ደፋር ባጫወቱ ምህረት የለሽ ብራንድ ፉትቦል የሚጫወት ቡድን በስፔን ቶፕ ቲር ወይም ደግሞ በሪያል ማድሪድ እንደ ባርሴሎና ያሉ ቡድኖችን እንዲያሸንፍ ሁሉ አድርጎታል። ድል አምጥቶለታል ማለት ይቻላል ይሄ አሰልጣኝ አንዶኒ ኢራዮላ በራዮ ቫይካኖ ቆይታው እና ጁን 2023 ነበር እንግዲህ ቦርንመዝ ኢራዮላን ወደ ፕሪሚየር ሊግ ለማምጣት እንቅስቃሴ የጀመረው። ደግሞ ተሳካለት አደረገው። በኢራዮላ ያጫወት ስልት ወይም የሱ አብዮት በእንግሊዝም ቀጥሎ ነበረ። በስፔን ብቻ የቆየ አልነበረም። ኢንቴንስ የሆነ ያጫወት ስታይል እና ደግሞ በጣም ደስ የሚል የእግር ኳስ ሀሳብና ፍልስፍና የነበረው ነው። የአንዶኒ ኢራዮላ ቦርንመዝ እንግዲህ የ3 የውድድር ዘመናት ቆይታ ከስታይልም ባለፈ ቁም ነገር ነበረው። የውጤት ደረጃ ይዞ ነበረ። በየጊዜው ደረጃዎችን ሲያሻሽል ቆይቷል። 12ኛ ደረጃን ይዞ አጠናቀቀ በመጀመሪያው ሲዝን። በሁለተኛው ደግሞ 9ኛ ሆኖ ነበር ያጠናቀቀው። በተጠናቀቀው የውድድር ዘመን ደግሞ 6ኛ ደረጃን ነው ይዞ ያጠናቀቀው። በቫይታሊቲ ስቴዲየም ቆይታው አብቅቶ ከክለቡ ጋር ሲለያይ ወይም ደግሞ የቦርንመዝ ቆይታው ሲደመደም በክለቡ ታሪክ ለመጀመሪያ ጊዜ የአውሮፓ መድረክ እግር ኳስን እንዲያይ አስችሎት ነው ቦርንመዝ 6ኛ ሆኖ በማጠናቀቁ ምክንያት በሚቀጥለው የውድድር ዘመን በትልቁ የአውሮፓ መድረክ በቻምፒየንስ ሊግ ባይሆን በዩሮፓ ሊግ ተሳታፊ እንዲሆን ያደርጋል። አሁን 3 አማራጮች ነው የሚኖሩት። መቼም በትልቁ ቻምፒየንስ ሊግ መድረክ ካልሆነ ደግሞ በዩሮፓ ሊግ ደግሞ ከሱ ሲያንስ
ኮንፈረንስ ሊግም አለና ብቻ ለማንኛውም በታሪኩ ለመጀመሪያ ጊዜ ይሄ ቡድን የአውሮፓ መድረክ ተሳትፎን እንዲያገኝ የረዳው አሰልጣኝ አንዶኒ ኢራዮላ ነው እና ያንን አድርጓል። አሁን የሊቨርፑል ዋና አሰልጣኝ ሆኖ አንፊልድ ደርሷል። በፕሪሚየር ሊግ ዘመን የሊቨርፑል 10ኛው ቋሚ አሰልጣኝ ወይም ማኔጀር ሆኗል። ፕሪሚየር ሊግ ኤራ ላይ ማለት ነው። ፕሪሚየር ሊግ ከተባለ በኋላ በ10ኛው የሊቨርፑል ቋሚ አሰልጣኝ ወይም ማኔጀር ሆኗል። ታዲያ ሊቨርፑል ለምን አንዶኒ ኢራዮላን መረጠ? ሌሎች አሰልጣኞችም እያሉ ለምን እሱን ፈለገ የሚለው ብዙ አነጋጋሪ ነው። ብዙ ምክንያቶች አሉ። ሊቨርፑል በቡድኑ ላይ ኢራዮላን ስለመሾሙ በጣም ብዙ ምክንያቶች አሉት። ይሄ ቡድን ወደ ቀደመ የቡድን ኢንቴንስ አግሬሲቭ እና ደግሞ ፍሮንት ፉትድ የሆነ የእግር ኳስ ስታይል መመለስ ይፈልጋል ክለቡ። ደጋፊዎችም ይህንን በጣም ናፍቀዋል። ያ አይደንቲቲ የነበረው ሊቨርፑል አሁን የለም። ያ በሃይ ኤነርጂ ጫወት የነበረው ሊቨርፑል የለም። ኢንቴንስም የለውም፣ አግሬሲቭም አይደለም ይሄ ቡድንና አሁን ያንን መልሶ እንዲያገኝ ይፈልጋሉ። ስለዚህ አንዶኒ ኢራዮላ ትክክለኛው ሰው ነው ብለው አምነዋል። ፍሮንት ፉትድ እግር ኳስ እንግዲህ የእግር ኳስ ስታይል ይሄኛው የእግር ኳስ ስታይል በጣም አግሬሲቭ ፕሮአክቲቭ የሆነ እና ደግሞ አታኪንግ ታክቲካል አፕሮች የሚከተልም ነው። እንዲህ ያለውን የእግር ኳስ ስታይል የሚከተል ቡድን ወደኋላ ያፈገፍግም። በጣም ደፋር ነው። ፕሬሸር እንደዚሁ አይወጥሮም። ፕሬሸር ወደ እሱ አይመጣም፣ ጫና ውስጥም አይገባም። ይልቅስ ያው ፖዚሽን ዶሚኔት ያደርጋል። ተጋጣሚን ሃየር አፕ ዘ ፒች ነው ፕረስ የሚያደርገው። የጨዋታውንም ቴምፖ ዲክቴት የሚያደርገው ይሄው ቡድን ነው። ሊቨርፑል ደግሞ በየርገን ክሎፕ ስር በጣም ጥሩ መገለጫው ወይም ደግሞ መታወቂያ መልኩ ይሄ አይነት አጫወት ነበር። ነገር ግን በአርነ ስሎት ስር ቻምፒየን በሆነበት የውድድር ዘመን ቀስ በቀስ እና ደግሞ በተጠናቀቀው የውድድር ዘመን ሙሉ በሙሉ አቶታል። ይሄንን አይደንቲቲ ከቡድኑ ጋር አብሮ አልነበረም። ሊቨርፑል በየርገን ክሎፕ ስር በሃይ ፕሬሲንግ የሚጫወት አግሬሲቭ ዲፌንሲቭ ላይን የነበረው ቡድን እንደሆነ ታስታውሳላችሁ። ጎል የማስቆጠር እድሎችን ለመፍጠር ሪስክ የሚወስድ ደፋር ፕሮአክቲቭ ሜንታሊቲ የነበረው በጣም የሚደንቅ ቡድን ነበረ በየርገን ክሎፕ ስር። አሁን ይህ አይነቱ አጫወት ወይም ደግሞ ፊሎዞፊ በዘመናዊ እግር ኳስ አሰልጣኞች ከሁሉ የበለጠ የሚወደድ ሀሳብ ነው። የሚፈለግም የጨዋታ ስታይል ሆኗል። ቶማስ ፍራንክ ያንን ለማድረግ ሞክረዋል። ያንን አይተናል። በተለይ ደግሞ በጣም በልዩነት የአንዶኒ ኢራዮላ በቦርንመዝ ያሳየን የሚደንቅ የአጫወት ስታይል ነበር። ምክንያቱም ይህ አጫወት እንግዲህ ለስብስቡ ኃይልና ጥንካሬን ይሰጣል። በደንብ የሚያነሳሳ ነው። አንድን ስኳድ ወይም ስብስብ የክለብን አንድ ስብስብ ደጋፊውንም በጣም የሚያስደስት ነው። ከዚያም ሲያልፍ ደግሞ እግር ኳስ ተመልካቹንም በጣም የሚያዝናና አይነት የጨዋታ ስታይል ነው እና እንደ ሁሉም ቢሆንላቸውና ይሄ አይነት የጨዋታ ስታይል ቢከተሉ በጣም ጥሩ ነበር። ግን ልፋት ይጠይቃል። ስኳድም አሰልጣኝም ደግሞ አብሮ መስራትም በጣም ብዙ ልፋትን የሚጠይቅ ነው። እናም የሃይ ስኮሪንግ ኔቸር ያለውም ስለሆነ ደግሞ ብዙ ጎሎችን የምንመለከትበትም ሊሆን ይችላል። ግን ቡድንን በዚህ የጨዋታ ስታይል ማዋቀር ቀላል አይደለም። ሪስኩም ደግሞ በዛው መጠን እንደሆነ ግልጽ ነው። ስለ ማጥቃት ስለ ወደፊት እንቅስቃሴ ብቻ ማሰብ ከኋላ የሚታውን ስፔስ ቡድኑን ተጋላጭ ያደርገዋል። ፈጣን ካውንተር አታክ በተጋጣሚው እንዲሰነዘርበትም ያደርጋል እና ሃይ ሪስክ ሃይ ሪዋርድ ነው ብዙ ጊዜ እንዲህ ያለው አጫወት። ግን አንዳንድ አሰልጣኞች ደፍረው ያሳያሉ። በተለይ አነስ ባሉ ክለቦች ብዙ ፕሬሸር በሌለባቸው ክለቦች ላይ ይህንን ሲያደርጉ እንመለከታለን። ቶማስ ፍራንክ በብሬንትፈርድ ያደረጉትን አይተናል። አንዶኒ ኢራዮላም በቦርንመዝ ምን እየሰራ እንደነበረ ተመልክተናል። ስለዚህ ይሄ አጫወት በጣም ትኩረትን የሚፈልግ እና ጠንቃቃ መሆኑን መጨመር ያለበት ነው። የተከላካዮችን ዲፌንሲቭ ስኪል ማሳደግ ያስፈልጋል። ያንን ሲያደርጉ ተመልክተናል በቦርንመዝ አንዶኒ ኢራዮላ። ከአርነ ስሎት ስንብት በኋላ የሊቨርፑል ባለስልጣናት እምነት የጣሉት በኢራዮላ ላይ ነው። ይህ አሰልጣኝ በቦርንመዝ የሃይ ፕሬሲንግ ሲስተም በጣም በጥሩ መንገድ ስለመተግበሩ የተረጋገጠ ነው። ያንን ተመልክተናል። በስብስቡ ያሉ ተጫዋቾችን ብቃትና አቅም ስለማሳደጉም ግልጽ ነው። እያንዳንዱን ወጣት ተጫዋቾች ተመልክተዋን ተመልሶ በሊቨርፑል እንደውም ከኬርኬዝ ጋር ይገናኛል። ይሄ አሰልጣኝ የአንዶኒ ኢራዮላ ታክቲካል ፕሮፋይል ሲገለጽ በሃይ ኢንቴንሲቲ የሚጫወት ፕሮአክቲቭ የታክቲካል ፍልስፍናውን መሰረት ደግሞ የጣለው በገገን ፕሬሲንግ ላይ ነው። በገገን ፕሬሲንግ ደግሞ የሚታወቁት አሰልጣኝ የርገን ክሎፕ ናቸው። የቀድሞ የሊቨርፑል አሰልጣኝ እና ፈጣን ቨርቲካል ፓሲንግ ያለው የተጋጣሚን ቢልዳፕ የሚያፋልስ በማርሴሎ ቤልሳ ኢንፍሉዌንስ የተደረገ ሰው ነው እና በአጭሩ የአንዶኒ ኢራዮላ ታክቲካል ፊሎዞፊ
ወይም ታክቲካል አቀራረብ በዚህ መንገድ መገለጥ ይችላል። አንዶኒ ኢራዮላ እንግዲህ ታክቲካል ፕሮፋይሉ ሊቨርፑል ከሚፈልገው ሀሳብ ጋር በጣም የተጣጣመ ነው። የዚህ አሰልጣኝ ታክቲካል ዲኤንኤ ልክ ሊቨርፑል በየርገን ክሎፕ ስር ከነበረው ጋር በጣም ተመሳሳይ ነው። የተቀናጀ ግርግር ወይም ይሄ ኦርጋናይዝድ ኬዎስ የሚሉት አለ አይደል? እንዲሁ ዝም ብሎ ግርግር መፍጠር ብቻ ሳይሆን በተቀናጀ መልኩ ያንን ማድረግ፣ ተጋጣሚ ላይ ፕሬሸር ማሳደር፣ ያንን በየርገን ክሎፕ ስር ብዙ ጊዜ ተመልክተነዋል። በሃይ ኦክቴን ፕሬሲንግ ላይ የተገነባ ፍልስፍና ነው ያለው ይህ አሰልጣኝ። ወርክ ሬቱ በጣም ኢንቴንስ እና ፈጣንና ቀጥተኛ ማጫወት ነው የሚከተለው። ከየርገን ክሎፕ ቡድን ጋር የሚያመሳስለው ነገር አለ። ኢራዮላ እንግዲህ በቦርንመዝ ቆይታው በሊጉ ካሉ ምርጥ ቡድኖች በአታኪንግ ሰርድ ኳስን መልሶ በማሸነፍ እና በፋስት ብሬክ ማለት ነው ያንን ጀነሬት በማድረግ ከምርጥ ቡድኖች አንዱ እናም ደግሞ በጣም በስኬት በዚህ መንገድ የሚነሳው ሰው ነው። ከየርገን ክሎፕ ጋር በዚህ መንገድ መነጻጸር ይችላልና እንዲህ ያለ የሚያመሳስል ነገር አላቸው። አንዶኒ ኢራዮላ እንግዲህ በቦርንመዝ የነበረው ኮንትራት ኤክስፓየር ካደረገ በኋላ ከሊቨርፑል ጋር በፍጥነት ስምምነት ላይ ስለመድረሱ ውል ስለማኖሩ የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝ ኢራዮላ በቦርንመዝ ስለመቀጠሩ ቁልፍ ሚና የነበራቸው ሰው ናቸው። ታዲያ ያ የቀደመ ግንኙነታቸው ኢራዮላ ለክለቡ ቀዳሚ ምርጫ እንዲሆን አድርጓልና በዚህ ምክንያት ተፋጥኖ ውሉ እንዲፈጸም ሆኗል። አንዶኒ ኢራዮላ ሊቨርፑልን እንዴት ፊት ያደርጋል ታክቲካሊ የሚለው ጥያቄ ነው። ታክቲካሊ ከሊቨርፑል ጋር እንዴት ይስማማል የሚለው በብዙ መንገድ የሚሄድ ነው። የአጫወት ስታይላቸው ተመሳሳይ ቢሆንም ግን ደግሞ ካለው ስኳድ አንጻር እንዴት ማስኬድ ይችላል፣ ሊቨርፑልን እንዴት ፊት ያደርገዋል ይሄ የታክቲክ ፕሮፋይሉ የሚለው በጨዋታ ሂደት የሚታይና የሚገለጥ ነው። ሊቨርፑል ያጣውን የሃይ ኤነርጂ ከመስጠት መጀመር አለበት። ደግሞ ያንን ነው የሚፈልገው እና ያንንም እንደሚያደርግ ነው የሚጠበቀው። ኢራዮላ ቦል በጣም አግሬሲቭ፣ ሰው በሰው ሃይ ፕሬሲንግ፣ ፈጣን ሽግግሮችና ማያቋርጥ ምህረት ማወቅ፣ ለተጋጣሚው ማይራራ ካውንተር ፕሬሲንግ ያለው ቡድን ነው ከሱ የሚጠበቀው። ግን ይህ ሲስተም እንዲሰራ በጣም ወጣት ታታሪ እና ደግሞ አትሌቲክስ ስታሚና ያላቸው ተጫዋቾች ያስፈልጋሉ። በሊቨርፑል አሁን ያሉት ተጫዋቾች እንዴት ያሉ ናቸው? በእርግጥ አዳዲስና ወጣት ተጫዋቾች ያሉት ይሄ ቡድን። ስለዚህ ከሱ ታክቲካል አቀራረብ ጋር እንዴት መሄድ ይችላል? ወይም ከሱ የጨዋታ ፍልስፍና ጋር እንዴት መሄድ ይችላል? ይሄ አጫወት እንግዲህ ቅድምም እንዳልኳችሁ በጣም ብዙ ነገሮችን የሚጠይቅ ነው። ደግሞ ተጫዋቾችን በግል በጣም ጉልበት ያላቸው በጣም ታታሪ እና ደግሞ ከፍተኛ ስታሚና ላይ የደረሱ መሆን ይገባቸዋል። ሊቨርፑል እንግዲህ ሄቪ ሜታል ፉትቦል የሚመልስበትም እንደሆነ ይጠበቃል። ካሳለፈው የውድድር ዘመን አንጻር የአሰልጣኝ ለውጥ ማድረጉ የማይቀርና ግልጽ ነበር። ግን መቼ የሚለው ነበር ጥያቄ። አሁን መልስ አግኝቷል። ቦርንመዝ ደግሞ በአንዶኒ ኢራዮላ ስር በጣም ጥሩ የውድድር ዘመን አሳልፏል። ስኬትም አይቷል። በ2025 የውድድር ዘመን በ2025-26 የውድድር ዘመን ቦርንመዝ፣ አርሰናል፣ ሊቨርፑል እና ስፐርስን አሸንፏል። ከማንቸስተር ሲቲ እና ማንቸስተር ዩናይትድ ጋር እንዲሁ ከቼልሲ ጋር ደግሞ በአቻ ውጤት ነው ያጠናቀቀው። ይሄ ስለ አንዶኒ ኢራዮላ ቦርንመዝ ብዙ ይነግረናል። ደግሞም አጋጣሚ እንዳልሆነም እነዚህን ትልልቅ ክለቦች ገጥሞ ያመጣው ውጤት ብዙ የሚነግረን ነው። የአንዶኒ ኢራዮላ ያጫወት ስታይል እና ደግሞ ውጤት የሊቨርፑል ደጋፊ ተስፋ እንዲያደርግ ወይም ደግሞ ከተስፋ ጋር አያይዞታል። በብዙ ተስፋ ይሄንን አሰልጣኝ እንዲጠብቅ እሱ የሚሰራው ቡድን ጥሩ ይሆናል ብሎ ስለማሰብ ተስፋ ስለመጣል ብዙ አያይዞታል። እንደ አንዶኒ ኢራዮላ ያሉ አሰልጣኞች የሚከተሉት ፍልስፍና ወይም የጨዋታ ሀሳብ እና ሲስተም ስለ አንዱ ዲፓርትመንት ብቻ አይደለም የሚያሳስባቸው ወይም ደግሞ በልዩነት በሆነ አንድ ፌዝ ላይ ብቻ ፍጹም መሆን አይደለም። ኢራዮላ በቦርንመዝ ስለ ዲፌንሲቭ ፌዝ እና ደግሞ ስለ አታኪንግ ፌዝ ቢልድአፕ እና ፕሮግሬሽንን ጨምሮ በጣም ብዙ ሀሳብ ነበረው። ይሄ ሰው ሲከላከል ቡድኑ እንደ የተጋጣሚው እንቅስቃሴ ያለማቋረጥ ቅርጹን ይቀያይራል። እንደ ተጋጣሚ ተጫዋች እንቅስቃሴ ቅርጹን ሲቀያየር እንመለከተዋለን። ቦርንመዝ በተጠናቀቀው የውድድር ዘመን 11 ክሊንሺት ጠብቀዋል። የቦርንመዝ ባክላይን ጥምረት በጣም የሰራ እንደነበረ ይሄ ቁጥር ብዙ ይነግረናል። የማጥቃት ፌዙንም ካየን ቦርንመዝ በአንዶኒ ኢራዮላ ስር በሁሉም ጨዋታዎች ፖዚሽን ቤዝድ አልነበረም። የጨዋታ ስታይሉ ከዛ ጋር ነው የሚያዘው። ግን ደግሞ በጣም አዳፕተብል እንደነበረም አይተናል። እንደየሁኔታው እንደየተጋጣሚው አዳፕት የሚያደርግ ተለዋዋጭም እንደነበር አይተናልና አንደኛው የዘመናዊ
እግር ኳስ አሰልጣኞች መገለጫ ይሄ ተለዋዋጭነት ነው። እንደየተጋጣሚው መዘጋጀት የቡድኑ የራሱ አይደንቲቲ ያለው እሱን መሰረታዊውን ነገር ሳይለቅ ግን ደግሞ እንደየተጋጣሚው አጫወት እንደየተጋጣሚው ተጫዋቾች እንቅስቃሴ ይህንን ቅርጽ ያስተካክል ነበር። ሊቨርፑልም ከውጤት ባሻገር የቡድን አይደንቲቲ በጣም ያሳስበዋል። በሊቨርፑል አንፊልድ ደጋፊ ጀርባ ሲሰጥ ጨዋታ ሳይጠናቀቅ ከስቴዲየም ጥሎ መውጣት የታየው በአርነ ስሎት የአሰልጣኝነት ዘመን ነው። አሁንም በአጫወት ይሁን በውጤት ከደጋፊ ጋር ባለ ግንኙነት ወደኋላ መመለስ ያንን ማምጣት ይፈልጋል። ሊቨርፑል ያንን ኮኔክሽን መልሶ ማግኘት ይፈልጋል። ሊቨርፑል በአውሮፓ አስፈሪው ቡድን ያደረገው ኢንቴንሲቲ ነበረ። አሁን ግን ከዚህ ቡድን ጋር አብሮ የለም ያ ኢንቴንሲቲ። አሁን የቀድሞውን የቦርንመዝ አሰልጣኝ ኢራዮላን ሲያመጣ ያንን ደስታ ያንን የተፈሪነት በተጋጣሚዎቹ የመፈራትን አይደንቲቲ ስለመመለስም እያሰበ ያደረገው ነው። በቀድሞ ክለቡ እጅግ ብዙ ግሩም ስራ ነው የሰራው አንዶኒ ኢራዮላ አንፊልድ ደርሷል። አሁን ይሄ አሰልጣኝ እንግዲህ በሊቨርፑል የቡድኑን ኢንቴንሲቲ እና አይደንቲቲ መመለስ በጣም ትልቁና ዋናው ስራው ነው። ወጣት ተጫዋቾችን ማብቃት፣ ማበልጸግ፣ የመዋቅር ነጻነት ያለው ሲስተም ፍሌክሲቢሊቲ ላይ ማተኮር፣ ከደጋፊ ጋር ያለን ግንኙነት ማጥበቅ እና ሌሎችም ኃላፊነቶች ይጠብቁታል። እንግዲህ ይሄ አሰልጣኝ ከቦርንመዝ ከመልቀቁ አስቀድሞ ያው እንደሚለቅ ይታወቅ ስለነበረ እሱን ተክቶ የመጣው ማርኮ ሮሰ በቦርንመዝ የአንዶኒ ኢራዮላ ተተኪ አሰልጣኝ ማለት ነው። ከኢራዮላ ጋር የ2 ሰዓታት ያስቆጠረ ንግግር ወይም ደግሞ ስብሰባ ወይም ቆይታ ነበረው እና በጣም የሞቀ ስሜት እንደነበረው እነዚህ 2 አሰልጣኞች ተናግረዋል። ስለዚህ አንዶኒ ኢራዮላ እሱን ተክቶ የሚመጣውን አሰልጣኝ ጭምር እንዲዘጋጅ ያደረገበትን መንገድ በጣም የተለየ ነበረ። እንግዲህ አንዶኒ ኢራዮላ አንፊልድ ደርሶ የሜዳውን ሳር እንደረገጠ ያለው ነገር ኃላፊነቱን ፊል ታደርገዋለህ፣ ግን ደግሞ ደስታውንም ሲል ነበር የገለጸው። ቅድሚያ ግን ፊል ያደረገው ኃላፊነቱን ነው። በባዶ እንኳን ሆኖ የሆነ ስሜት አለው ሲል ነበር የተናገረው። ያለ ደጋፊ እንኳን ሆኖ እዚህ ስቴዲየም ላይ መገኘት፣ እዚህ ሜዳ ላይ መገኘት የሆነ ስሜት አለው። ከሁሉ በላይ ግን መጀመሪያ ፊል ያደረኩት ኃላፊነትን ነው አለ። ግን ደግሞ ደስታንም አብሬ ፊል አድርግ ያለው እዚህ ሲደርስ የሚል አስተያየት ነበር የሰጠው እና ትልቅ ኃላፊነት እንዳለበት እሱም ያውቃል። ይሄ ወጣት አሰልጣኝ በዚህ የውድድር ዘመን እንግዲህ በተጠናቀቀው የውድድር ዘመን አሰልጣኞች ለቀዋል። ሌላኛው አሰልጣኝ ደግሞ ያው ፔፕ ጓርዲዮላ ነው እና ከዚህ በኋላ ፉክክሩ እንዴት ባለ መንገድ ሊሆን ይችላል? ደግሞ ቶፕ 6 ላይ ያሉ ቡድኖችን የሚይዙ አሰልጣኞች በጣም ወጣቶች ናቸው። በቼልሲም እንደዚሁ የሻቢ አሎንሶ ቅጥር ተፈጽሟል እና ስራውንም ጀምሯል። የአንዶኒ ኢራዮላም እንደውም አሁን ጥሩ ነው የተባለው አንደኛው ነገር ትልልቅ የሚባሉ ተጫዋቾች የብሔራዊ ቡድን ሀገራት ጨዋታዎች አሉባቸው ወይም የሀገራት ግዳጃቸውን ለመወጣት ወደ ብሔራዊ ቡድን ተቀላቅለዋል። የዓለም ዋንጫ አመት ላይ ስለምንገኝ ማለት ነው። አሜሪካ፣ ሜክሲኮና ካናዳ በጋራ የሚያዘጋጁት ይሄ የዓለም ዋንጫ በጣም በጉጉት ነው የሚጠበቀው እና ሊቨርፑልም ተጫዋቾችን አስመርጧል። ስለዚህ እነዚህ ትልልቅ ተጫዋቾች የሀገራት ጨዋታዎቻቸውን ለማድረግ ከቡድኑ ሲለዩ ከስኳዱ ጋር ስራ የሚሰራው ወይም በስብስቡ የሚቀሩት አብዛኞቹ ወጣት ተጫዋቾች ናቸው በሊቨርፑል እና ይሄ በጣም ጥሩ አጋጣሚ ነው። አንዶኒ ኢራዮላ መጀመሪያ ከወጣቶቹ ጋር ለመስራት ማሰብ፣ ከዛ ደግሞ ፕሮቨን የሆኑ ትልልቅ ተጫዋቾች ሲመጡ አብሮ ተቀላቅሎ መጀመር። ግን በየትኛውም መንገድ ይሁን ሊቨርፑል ውሳኔ ያሳለፈው በጣም በጥሩ ሰዓት ነው። ፕሪሲዝን አንድ አሰልጣኝ ሲመጣ በተለይ አዲስ ከሆነ ፕሪሲዝንን አብሮ መጀመር ይገባዋል። የዝግጅት ጊዜ ያስፈልገዋል በጣም እና የፕሪሲዝን ጨዋታዎችንም ማድረግ ይኖርበታል። ከቡድኑ ጋር ሙሉ በሙሉ የሚዋሃደው በጨዋታዎች ሂደት ቢሆንም ግን ደግሞ ቀድሞ መዘጋጀት፣ ኤንቫይሮንመንቱ ማወቅ፣ የተጫዋቾችን ፕሮፋይል በደንብ መረዳት ያስፈልጋል እና አንዶኒ ኢራዮላም አሁን በጣም በጥሩ ሰዓት መጥቷል እዚህ ሊቨርፑል። ስለዚህ ሊቨርፑልን ከመቀላቀል በኋላ ይህ አሰልጣኝ እንግዲህ በቦርንመዝ በጣም ጥሩ ነገር ሰርቷል። ግን የሊቨርፑል አሰልጣኝ መሆን ደግሞ ሌላ ፕሬሸር አለው። በጣም በእርግጠኝነት መነገር የሚቻለው ማለት ነው እና መጠበቁ በጣም ትልቅ እንደሆነ ግልጽ ነው። ከየርገን ክሎፕ በኋላ ይህንን ኃላፊነት መቀበል በራሱ በጣም ከባድ ነበር። ለአርነ ስሎት ግን በመጀመሪያ የውድድር ዘመን ተችሏል፣ ቻምፒየንም ሆነዋል። ግን ቀጥሎ የመጣው ሲዝን የተጠናቀቀው የውድድር ዘመን በጣም ሚዝራብል ሲዝን
መጥፎ ሲዝን ነው ያሳለፈው። እንደውም የቻምፒየንስ ሊግ ቦታን ይዞ ስለማጠናቀቁ ሁሉ ካነሳን የሌሎች ቡድኖች ድክመትም እንደሆነ በጣም በእርግጠኝነት መናገር ይቻላል። ግን የአውሮፓ መድረክ ተሳትፎን ይዞ ነው ያጠናቀቀው። ስለዚህ የአንዶኒ ኢራዮላ ቡድን በፕሪሚየር ሊግ እና በቻምፒየንስ ሊግ በሌሎች ዶሜስቲክ ውድድሮችም የመሳተፍ ኃላፊነት አለበት ይሄ ቡድንና ይሄንን ቡድን ሲረከብ አንዶኒ ኢራዮላ ከብዙ ኃላፊነቶች ጋር ነው። ለዛም ነው እሱ ቅድሚያ ፊል ያደረኩት ልክ ሳሩን ረግጥ አለ በአንፊልድ ኃላፊነትን ነው ከዛ በኋላ ነው ደስታንም ፊል ያደረኩት ሲል ተናግሯል። ስለዚህ አንዶኒ ኢራዮላ ሊቨርፑልን ወዴት ይወስዷል የሚለው በጣም ትልቅ ጥያቄ ነው። ጊዜ ግን ያው መልስ አለው፣ ጊዜ ይነግረናል። ለቻነሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ ላስታውሳችሁ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። ስለሰጣችሁኝ ውድ ጊዜ እጅግ አድርጌ አመሰግናለሁ። አስተያየት ቢኖራችሁ በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ። ሁሉንም እመለከታችኋለሁ። አመሰግናለሁ።